ያደረጉትን ነገር ሳያደርግ ከቀረ ግን መቀጣት አለበት። የዛሬው ትውልድ የተጎዳው የጎደለበት ነገር አንዱ ይሄ ነው። አባት አልባ ተደረገ፣ አባት የለሽ ተደረገ። የዛሬው ትውልድ ወገኖች በጣም የሚያሳዝነው የኔ ታናናሾች በተለይ አባት የላቸው። አባት የላቸው ሚኒሴንስ ፊዚካሊ ያለ አባት እየወዛ ውስጥ ቤታቸው ውስጥ ምናልባት ግን ቀጪ አይደለም አብዛኛው አባት ልጁን አይቀጣም። ስለዚህ ልጆች ምን እያወቁ ነው የሚሄዱት ማለት ነው? ያደረጉት ነገር ቤታቸው ውስጥ ያደረጉት ነገር አድርጉ ተብለው ያላደረጉት ነገር ወይም ደግሞ አታድርጉ ተብለው ያደረጉት ነገር ምንም የሚያስቀጥለው ጉዳት ኮንሲኩዌንስ እንደሌለ ነው የሚያዩት። ስለዚህ ራሳቸውን አካውንተብል የማድረግ እድላቸው በጣም ጠባብ። ይሄ ተፈጥሯዊ ነው። እግዚአብሔር አባታችንም እንደዚህ ነው ያኖረን የሚያኖረን በተፈጥሮ ውስጥም ያለና በትክክል አንተ ይሄንን አልፈልግም ብትል ዓለም ትቀጣሃለች። ትክክል ዓለም ትቀጣሃለች። ለዛ ድርጊት ወደድክም ጠላም አንድ ቀን ትከፍላለህ። ገብቶሃል? ስለዚህ ዓለም ስትቀጣ ደግሞ አትምርህም። በተለይ እንደ ወንድ ደግሞ በዛሬ ጊዜ በዛ ላይ ደግሞ እንደ ወንድ ብቻ አይደለም እንደ አባወራ ኤክሰለንስ ላይ ለመድረስ ለሚፈልግ ወንድ ዓለም አትምርህም። ወደ ኤክሰለንስ እያደግኩ ነው ስትል ልትቀጣ ነው የምትፈልገው። አንተ እኮ ይህን ሰዓት ጥሩ ነገር እያደረግክ ነው። ስለዚህ አስቀድመ በፈቃደኝነት ቮለንተርሊ ራስክን የምትቀጣው ከሆነ ማነው በአንተ ላይ ስልጣን የሚኖረው? ማንም። ላይክ ሊቀጣ ሲመጣ አንተ ኦልሬዲ ራስህን ቀጣሃል። ስለዚህ ላይክ ያ ማለት ቅጣቱ አንተን በስሜት ደረጃ ሊያሳምም፣ ኢሞሽናሊ ሊጎዳ፣ ሊያስከፋ የሚችል ነበር ያ ሰውዬ ሊቀጣ የሚመጣው። አንተ ግን አስቀድመ ራስክን ቀጣኸዋል። ስለዚህ ለዛ ሰውዬ ቦታ አይኖረው። እጁ ላይ ድሉን ትወስድበት ትነጥቀዋለህ። ጎበዝ ልጅ። ወይም ደግሞ ከእጁ ላይ ዱላውን ወሰድክበት። ልክ ሊቀጣህ እሱ ዱላ እያዘጋጀ አንተ ከመቼው ዱላውን ሰርቀው ራስህን